የጎንደር ከተማ አካል በሆነችው ጠዳ ክፍለ ከተማና በጎንደር ዙሪያ ወረዳ ማክሰኝት ከተማ ዙሪያም ትናንትን ጀምሮ ዛሬ ያደረውን ከፍተኛ ውጊያ የተደረገ እንደሚገኝ ምንጮች ገለጹ። በዚህ ትንቅንቅ ዙሪያም ተጨማሪ መረጃዎችን ይዘናል፣ በስፋት ታደምጡታላችሁ። ዘመቻ አርበኛ አደማሊ ወይም አባናደው አሁንም ተጠናክሮ ሲቀጥል እጅግ አደገኛ የተባለውን የኮንክሪት ምሽግ የሰበሩበትን ተጋድሎ በዚህ የመረጃ ሰዓታችን አካተናል። በቆይታችን በስፋት ትሰሙታላችሁ። በጎጃም ቀጠና ሽንዴ ከተማና ዙሪያውን በአራቱም አቅጣጫ ሌሊት የጀመረው ወደ ውጊያም እየተካሄደ ይገኛል። ትናንት ከፍኖተ ሰላም ከተማ የተነሳው የአገዛዝ ጦር ከፊሉ በሽንዴ ከተማ ከባድ ጉዳትን እያስተናገደ እንደሚገኝም ነው የተጠቁመው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሚዲያችን ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በቅድሚያም ከሰሞኑ በወሎ ምድር እየተደረገ ያለውን ተጋድሎና የምርኮኛ ብዛት ያየ የአካባቢው ሕዝብ ሰሜን ምስራቅ እዝ ከነሙሉ ሰራዊቱና የጦር መሳሪያው ሚኒሊክ እዝን ተቀላቅሎ ነው ወይ ብሎም ግራ እስኪጋባ ድረስ የፋኖ ኃይል በድል ቁንጣን ያጨናነቀም፣ በምትኩ ደግሞ የአገዛዝ ጦርን ወሽመጥ ብጥስ ያደረገው ዘመቻ በክቡር ሰማዕቱ አርበኛ ሳጅን አደማሊ ወይም አባናደው ስም የተሰየመ ነው። እጅግ በጣም ሐቀኛና ጀግናም፣ ታማኝና አማኝ፣ ጽኑና ከዓላማው ዝንፍ የማይል ሩህሩህና ቸር፣ ፍትህ አዋቂና አስተዋይ መሪ እንዲሁም አለሙ ተኳሽ ነው ይሉታል አብረውት ከምሽግ ውለው የሚያድሩ ጓዶቹም። ሳጅን አደም ወይም አባናደው የሚለውን ስያሜ ያገኘው የጎላሌው ምሽግ በሰበሩበት ወቅት እንደነበር የሚያወሱት ጓዶቹም ስለ ጎላሌው ምሽግ መሰበርም እንዲህ ብለው ነግረውናል። ወቅቱ ወርሃ መጋቢት 2016 ዓ.ም ነበር። በደቡብ ወሎ ዞን ወግዴ ወረዳ ጎረንጂ ቀጠና ልዩ ስሙ ጎላሌ ተብሎ በሚጠራው አካባቢ ከወግዴ ወረዳ ወደ ጎረንጂ ያቀናው ያገዛዙ ጥምር ጦር በጎረንጂ ቀጠናም አስጨራሽ ውጊያ ሲያካሄድ አርፍዶም ከሰዓት ከባድ ዶፍ ያዘለ ዝናብ መዝነብ በመጀመሩ ውጊያው ጋብ ይላል። ዶፍና ውሽንብሩ የተቀላቀለ ዝናብም እየዘነበ ነበር። ጊዜው እየመሸ ሲሆን ጀንበር ልግባ ልግባ እያለች በምትጣደፍበት በዚህ ቅጽበት አባናደው እስኪ በጎችን ላሙቅ ብሎም ቦምብ በሽሩጡ ቋጥሮ ከተቀመጠበት ብድግ ይላል። ጓዶቹ ዝናብ በረድ እስከሚል መታገስ እንዳለባቸው ደጋግመው ቢነግሩትም አሻፍረኛልም። ሰዓቷ የወንድ ልጅ ሰዓት ናት ነበር ያጅሬ ምላሹ። አትከተሉኝ ታሪክ ሰርቼ አስደመማችኋለሁ ብሎም እግሮቹ በቅርብ ርቀት ወደሚገኘው የጠላት ምሽግ መራመድ ጀመሩ። ማምረሩን ያወቁ የተወሰኑ ጓዶች በቅርብ ርቀት ተከተሉት። ሳጅን አደም ያን ከባድ ዶፍና ውሽንፍር ዝናብ መሃል ለመሃል ሰንጥቆ የጠላት ምሽግ ላይ ሲደርስ በሽርጡ ታቅፎ የነበረውን ቦምብ በግራ እጁ እያነሳም ቀለበቱን በጥርሱ እየነቀለም አከታትሎ ይወረውርም ጀመር። ቀን ላይ ሲዘንብ የዋለው ዝናብ ለብርድ የሰጣቸው የጥምር ጦር አባላት ሙቀት በሙቀት ሆኑ። ምሽጉ በዋይታ ተዋጠም። ይድረሱልኝ ተማጽኖ የሚያቀርቡና የጣር ድምጽ የሚያሰሙ የመከላከያና የአድማ በተና እንዲሁም ሚሊሻ አባላት ስፍር ቁጥር አልነበራቸውም። ገሚሱ ጥሩ ባለሙያ እንደሰራው ፍርፍር አካሉ ተቆራርሷል። ገሚሱ ደግሞ ወይ ነግሬ ይላል። ገሚሱ ደግሞ ማሎ ማሎ ሀደኮም ሀደኮ ይላል። ገሚሱ በዛ ዝናብ መሃል ውሃ ስጡኝ ማለትም ጀምሯል። አባናደው በሽሩጥ ታቅፎ የያዘውን ቦምብ መወርወሩን አላቆመም። እየመረጠ ቦምብ ወዳለካው የምሽጉ ስፍራም ይወረውራል። ከሰማዩ ጉርምጉምታ ጋር ተዳምሮ በቦምቡ ፍንዳታ ምድር ቃጤ ሆነች። ያሁሉ የወታደሩ ዋይታና የጣር ድምፅ ከግማሽ ሰዓት በኋላም ጸጥ ረጭ አለም። ሰማዩም ከነሳጀን አደማሊ ጋር ምክር እንዳለው ሁሉም መስኮቱን ጥርቅም አድርጎ ዘጋም። ያ አስፈሪው የጎላሌ ምሽግ መከላከያ ሰራዊቱ ለወራት ያክል በግሬደር ታግዞ የሰራው የጎላሌው የኮንክሪት ምሽግ በነሳጀን አደማሊና በጓዶቹ ክንድ ተደረመሰም። በለቱ በስፍራው የነበሩ ሰዎች በምሽጉ ውስጥ የሬሳ ክምር የሬሳ ነዶ ነው ያየነው ሲሉም የአይን ምስክርነታቸውን ሰጥተዋል። እንግዲህ ከዚህ ነለስ ጀምሮ ሳጅን አደማሊ ወይም አባናደው ተባለም ሲሉ አስረድተዋል ጓዶቹም። የለጋምቦ አንበሳ የገነት የጌጥ የሆነው አባናደው እጅግ በጣም ደፋር፣ በዛው ልክ ደግሞ ሩህሩህ ነው ይሉታል የትግል አጋሮቹም። የጎላሌ ምሽግ ደርምሶ ታሪክ የሰራው አባናደው በጀግንነትና በወታደራዊ ጥበብ የተመሰከረለትም ነበር። ይህ ጀግና ከወራት በፊት ስለ አማራ ሕዝብ ሲል የክብር መስዋዕትነትን ተቀብሏል። ሚኒሊካውያኑ ዛሬ በዚህ ለምድር ለሰማይ በከበደም አርበኛ ስም ዘመቻ ውጀው የአማራ ሕዝብ ለመት ዓመታት የሚፎክርበትና የሚመካበትን ድልም አስመዝግቧል፣ እያስመዘገቡም ይገኛሉ። ይህ በእንዲህ እንዳለ ዘመቻ አርበኛ አደማሊ ወይም አባናደው አሁንም ተጠናክሮ ቀጥሏል።
ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር 4 ከተሞችን ለመቆጣጠር ባደረጉት ተጋድሎ ሁለቱን በመቆጣጠርና ከ70 በላይ ያገዙ ኃይል ሙትና ቁስለኛ በማድረግ ታላቅ ድልን ተጎናጽፈዋል ሲል የፋኖ ቃል አቀባዩ ገልጿል። 7ኛ ቀኑን በያዘው ዘመቻ አርበኛ አደማሌው ወይም አባናደው ሸዋንግዛው ክፍለ ጦር መስከረም 18 ቀን 2018 ዓ.ም ንጋት 1 ሰዓት ጀምሮ እስከ ቀኑ 11 ሰዓት ከ30 ሙሉ ቀን ባደረገው ተጋድሎ ከላላ ወረዳም ቲርቲራ ልጓማናም ቱልያ በአራት ግንባር ከ30 ያላነሰ ጠላት ሲደመሰስ ከ42 በላይ ደግሞ ቁስለኛም ተደርገዋል የተባለው ተጋድሎ 4 ከተሞችን ማለትም ከላላም ልጓማና ቱልያ ከተሞችን ለመቆጣጠር ያለመ ሲሆን ከብርቱ ትንቅንቅ በኋላም ከ70 በላይ ያገዙ ኃይል በመደምሰስና በማቁሰል ቲርቲራና ቱልያ ከተሞችን በቁጥጥር ስር በማስገባት በድል ተጠናቋልም የተባለው። ከቲርቲራ ፈርጥጦ ወደ ልጓማ ይጓዝ የነበረን 3 መኪና ያገዘው ጦር አደማሌ ወይም አባናዶ ክፍለ ጦር 4ኛ ሻለቃም ከልጓማ ቅርብ ርቀት ላይ ደፈጣ በመያዝ ከ10 በላይ ሚሊሻ በመደምሰስና በርካቶችን ቁስለኛ በማድረግ እንዲሁም መኪኖችን በማውደም ታላቅ ጀብዱ መፈጸማቸውንም እንዲሁ ምንጮች ከስፍራው አድርሰዋል። በሌላ መረጃችን የጎንደር ከተማ አካል በሆነችው ጠዳ ክፍለ ከተማና በጎንደር ዙሪያ ወረዳ ማክሰኝት ከተማ ዙሪያም ከፍተኛ ተጋድሎ እየተደረገ እንደሚገኝ ምንጮች ገለጹ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ከተለያዩ ክፍለ ጦሮች የተውጣጡ ፋኖች በጥምረት ትናንት መስከረም 19 2018 ዓ.ም ከቀኑ 9 ሰዓት ጀምሮ በተመሳሳይ ማክሰኝት ከተማ ዙሪያም እንዲሁም ጠዳ ከተማ ውስጥ በሚገኙ ያገዙ ወታደራዊ ቤቶች ላይ ያነጣጠረ እርምጃ ተወስዷልም የተባለው። እንደ ምንጮች ገለጻ ከሆነም በዚህ ወደ ውጊያ ባገዘው ጦር በኩል ከፍተኛ የሆነም ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን ወደ ገጠር ለኦፕሬሽን የላከውን ጥምር ኃይል በመኪና በማመላለስ ለመከላከል ቢሞክርም ከሞትና ከቁስለት ሳይታደጋቸው ቀርቷል ብለዋል። ክቡራን ቤተሰቦች ከአፍላ ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።